ሞት የኢቢኤስን ጓዳ ደጋግሞ እያንኳኳ ነው። የኢቢኤስ መስራች እንዲሁም ስራ አስኪያጅ አቶ አማን ፍስሐጽዮን ህልፈታቸው ተሰምቷል። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ አዲስ ቻሌንጅ ሊጀመር ነው። ስለተቀበልኩኝ ስምሽን ከአባቶቼ ለዓለም ነግራለሁ ክብርሽን አብዝቼ። የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ መልካችሁ እና ቪዲዮዎች ላይክ ማድረጋችሁን ቀጥሉበት። ወደ ቪዲዮ ቤተሰቦች ዛሬ የመጀመሪያ ማሰማችሁ ዜና እረፍት አለ። እርሱም ምንድነው? በኢትዮጵያ የሚዲያ ጣቢያ ላይ እጅግ በጣም ትልቅ አስተዋጽኦ ያደረጉት የኢቢኤስ ቲቪ ዋና ስራ አስኪያጅና ባለቤት በዛሬው ቀን ህይወታቸው ማለፈው የተሰማ ነበር። እስኪ መረጃ ሰምተን ነበር። ሞት የኢቢኤስን ጓዳ ደጋግሞ እያንኳኳ ነው። የኢቢኤስ መስራች እንዲሁም ስራ አስኪያጅ አቶ አማን ፍስሐጽዮን ህልፈታቸው ተሰምቷል። በሕክምና ሲረዱ የነበረ ቢሆንም ዛሬ ላይ የካቲት 4 ማረፋቸው ይፋ ሆኗል። ዘመነኛ ሚኒስትሪ ሚዲያ ላይ ትልቅ አሻራ ያሳረፉ እንዲሁም በቴሌቪዥን ጣቢያ ታሪክ ትልቅ የለውጥ አብዮትን ማስነሳት የቻሉ ለዲያስፖራ ወገኖቻችን የኢትዮጵያን ሁኔታ ማሳየት የቻሉ ታላቅ ባለራዕይም ነበሩ። ለብዙ ኢትዮጵያኖችም የሥራ ዕድል መፍጠርም ችለው ነበር። ዛም ባሻገር ኢቢኤስ ቴሌቪዥን ብዙ ኢትዮጵያኖችን በመርዳት ይታወቅም ነበር። ታዲያ የዚህ ባለራዕይ የሆኑት አቶ አማን ህልፈታቸው ዛሬ ተሰምቷል። የኢቢኤስ ቤተሰቦችን አስደንጋጭ የሆነው ተደጋጋሚ የሞት መርዶ እጅግ በጣም አሳሳቢም ሆኗል። ነፍስ ይማር፣ ለወዳጅ ዘመዶቻቸው መጽናናትን እንመኛል። ቤተሰቦች ይሄው እንደሰማችሁት ነው። እጅግ በጣም አሳዛኝና አስደንጋጭ መረጃ ነበር የተሰማው። በኢቢኤስ ቲቪ ላይ ተደጋጋሚ የተለያዩ ሀዘኖችን እየሰማን ይገኛል። ባለፈው ወር ላይ ነጻነት ወርቅነህ እንደሞተ ሁላችሁም ታውቃላችሁ። ታዲያ በዚህኛው ወር ደግሞ የኢቢኤስ ቲቪ ዋና ስራ አስኪያጅና ባለቤት እንዳረፉም እየተሰማ ነበር። ሁላችሁም የገባችሁ ኮሜንት ላይ ነፍስ ይማር እያላችሁ መጻፋችሁን አትርሱ። ምክንያቱም እጅግ በጣም ብዙ ሰዎች ሀዘናቸውን እየገለጹ ይገኛሉ። የኢትዮጵያ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም የሀዘን መግለጫቸውንም እንደሰጡ እየተነገረ ነበር። እስኪ ደግሞ ያላንድ ቪዲዮችን አይተን ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ሀዘናቸውን ገለጹ። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐጽዮን በማረፉ ሀዘን ተሰምቶኛል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው። ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈችበት ጊዜ ሁሉ የሚጠበቅበትን አድርጓል። ፈጣሪ ነፍሱን በሰላም ያሳርፋት ሲሉ የሀዘን መግለጫቸውን በፌስቡክ ገጻቸው አጋርተዋል። እንደሰማችሁት ነው። እጅግ በጣም አሳዛኝ ነገር ነበረ የተሰማው። ቤተሰቦች በቀጣይ ደግሞ ማሰማችሁ መረጃ ምንድነው? ሳምንቱን እጅግ በጣም ብዙ ሰዎችን ሲያስደስትና ሲያነጋገር የነበረ ሌላ መረጃ ነበር። እሱ መረጃ ምንድነው? ዘማሪ ገብረ ዮሐንስ መኪና ሊገዛለት እንደሆነ የተነገረ ነበረ። ከመኪናውም ደግሞ ባለፈ ቤትም ያስፈልገዋልም የተባለ ነበረ። እስኪ ደግሞ ይሄ መረጃ ሰምተን ነበር። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ አዲስ ቻሌንጅ ሊጀመር ነው። ዝግጁ ናችሁ? እስከማሳውቃችሁ ጠብቁና ከዛ ቻሌንጁን እንጀምረዋለን። ወዳችኋለሁ። ቤተሰቦች እንደተመለከታችሁት ነው። ዘማሪ ገብረ ዮሐንስ እጅግ በጣም ደስ የሚል ዘማሪ ነው። ብዙዎቻችን የተለያዩ አይነት መዝሙሮችን እንወድለታለን። እኔ በበኩሌ የምወድለትን መዝሙር እስኪ ሰምተን ነበር። ስለተቀበልኩኝ ስምሽን ከአባቶቼ ለዓለም ነግራለሁ ክብርሽን አብዝቼ። ይሄው እንደሰማው ባይኔ ማየሁሽ መንገዴን ስትመሪ ከፊቴ ቀድመሽ። እኔም ትውልድ ነኝ ብፅዕት ልሻን። ይሄው ቤተሰቦች እንደሰማችሁት ነው። እጅግ በጣም አስገራሚ ድምጽ እንዳለ ሁላችንም እናውቃለን። ታዲያ ይሄ ነገር እውን ሆኖ ተሳክቶለት ቤትም ሆነ መኪና ተገዝቶለት ደስታውን መመልከት አለብን እየተባለ ነበር። ታዲያ እናንተስ በዚህ ጉዳይ ላይ ሀሳባችሁና አስተያየታችሁን ኮሜንት ላይ አስቀምጡ። ቤተሰቦች በመቀጠል ደግሞ ማሰማችሁ መረጃ ምንድነው? እጅግ በጣም አሳፋሪ ድርጊትን የሚፈጥሩ ሰዎች እየበዙ ይገኛሉ። በሴቶች ጸጉር ቤት ቡድን ተሰብስበው ካክሱስ ገብተው ጸጉራቸውን ለመተኮስ ዝግጁ እንደሆኑ ቪዲዮ በዚህ በሶሻል ሚዲያ ላይ ተለቆ ነበር። ታዲያ እጅግ በጣም ብዙ ሰዎችም ይሄ እንዴት ሊደረግ ይችላል ኢትዮጵያ ውስጥ እያሉ የተለያየ ሀሳብና አስተያየት እየሰጡ ይገኛሉ። ታዲያ ሰመረ ባሪያውን በዚህ ጉዳይ ላይ ሀሳቡን እየሰጠ ነበር። እስኪ ደግሞ የሰመረ ባሪያውን ንግግርም ሰምተን ነበር። እኔ እኮ
ምኑን ነው ግን የሚያስተምሯችሁ? እኔ ግራ የገባኝ ደግሞ እንደዚህ ደግሞ አላው እኔ የምለው ስልጣኔ ማለት የጾታዊ ነገሩን መቀላቀል ይሆን እንዴ? ቀሚስም ለምን አታረጉም ታዲያ? ኖርማሊ በየየለት ልብሳችሁን ቀሚስ አርጉ። ይሄ በየወሩ የሚደረገውን ፓንትራ የሚለጥፈውን አርጉ። የተለያየ ነገር ለምን አታረጉ? ይቀር ወይ አንድ ፊቱን እኮ ምንድነው እየሆናችሁ ያላችሁት? ማንን ነው የምታዩት? እኔ ሞዴላችሁ ማን ነው እንደው በመድኃኒዓለም የምታዩት የሆነ ሞዴል አለ። ሞዴል አርቲስት የመጨረሻው አሁን አንቺ ማንሽ ሽብሬ ጌጤ እንትን አርገሽ እንደዚህ የምትወዛው የት ሀገር ነሽ? ኢትዮጵያስ እንደዚህ አይነት ካልቸር የለም። እንደዚህ አይነት አለባበስ የሚለብስ ወንድ የለም። የትኛው ብሔረሰብ አባል እንደዚህ አይነት እንደሚለብስ አላውቅም። እኔ ድምቅ ያለ ማለት ግጥም ያለ ቀሚስ አርጎ የሚገኝ የለም። ፀጉር ቤት በዚህ ብዙ ሰዎች ታብራሩታላችሁ። ራስን መጠበቅ ጉዳት የለውም። ታያለሽ ትመጫለሽ። አንዷ ገና ለገና ያስመጣሁት ኮስሞቲክስ እና የሆነ ምናምን ቅባት ይሸጥልኛል ብለሽ ድንጋይ እግር መፈግፈጊያ እናንተን ይሸጥልኛል ብለሽ አንቻው መተሽ ጀስቲፋይ ታደርጋለሽ። ወንድ ልጅሽ እንደዛ አድርጎ ጥፍር ቀለም ተቀብቶና ፀጉሩ ተተኩስ ባይስትራ ምናምን ስትሬት ተሰርቶ ቢመጣ አባጁ አንቺ ነሽ። እንዴት ዝም ይላል? ማብሰብት ይሆንታልሽ። በቃ አገባንም። የዛን ቀን ኃላፊነት መውሰድ ማለት ከትልልቆቹ ጀምራል። አበላሾቹ እናንተ ናችሁ። የሴቶች ፀጉር ቤት በወንድ እንደዚህ ክራውድድ ሆኖ ሲታይ ሹሩባ ልትሰሩ ጭን ስር ተቀምጣችሁ በየሰፈሩ እንደሚሰሩት ሰዎች ተኩስ ልትተኩስ ከዛ በኋላ ምንድነው ሮላችሁ? ማስኩሊን የሚባል ነገር እኮ አለ። ወንድ ነው በቃ ዞሮ የፀጉር ስታይልን ማልረዳ ሰውኛል እረዳለሁ። የፀጉር ስታይል ሰው ልጅ ወንድ ሆኖ ማስኩሊን ሆኖ ፀጉር ስታይላቸው ድሬድ ሎክ አቃለው ከዛም በፊት አቃለው ልታሳብቡ ነው። አጼ እንትና እንዲነበሩ ልትሉ ነው የሉም። አሁን አጼ እንትና አሉ ዙሪያችሁ የሉም። ካልቸር የሚቀያየር ነው፣ ማህበረሰብ የሚቀያየር እስከሚገባኝ ድረስ አሁን ባለነው ማህበረሰብ እንደዚህ አይነት የወንድ አይነት ስታይል የለም። እነዚህ ልጆች ታዳጊዎች ብትነግሯቸው ምን አለበት? ሴቶቹ ገርል ፍሬንዶቻቸው ዳ ጓደኞች አትነግሯቸው? ከወንድ ጋር መሆን አፈልጉ ሴቶቹ ማለት ሹሩቤ ከጌጤነሽ ጋር መሆን ምንድነው የሚጠቅማችሁ? እንዴት ነው የምትይው? አሁን ማለት ምንድነው የሚባለው? ማሪሃኒ ቤቢ የቷምኑ የነማን ምንድናችሁ እናንተ? አረ ያሳፍራል። ተውጉ እንግዲላችሁ ወንድ ልጅ ቆፍጠን ነው ማለት የኢትዮጵያው እንደ ራሱ ካራክተር አለው፣ የኬንያው እንደ ራሱ ካራክተር አለው፣ የራሻው እንደ ራሱ ካራክተር አለው። የሚገለጽበታል፣ ማስኩሊኒቲ የሚገለጽበታል። ራሻ ሀገር ወንድ አይስቅም አሉ። ከሳቀ እንትን ነው አሉ፣ ደካማ ነው ፌዘኛ ነው የሚባለው። ቁምጭጭ ያለ ነው አሉ ራሻ። ኢትዮጵያ ውስጥ ነው ጋግርታም ልትባል ትችላለህ። ምሳሌ የራሻ ወንድ ዲፊኒሽን ሊሆን ይችላል። የኢትዮጵያ ወንድ ፀጉሩን ጥቅቅ አርጎ የተቆረጠ ሱሪውን ወገቡ ላይ ሸከፍ አርጎ ያሰር ቆፍጠን ያለ አነጋገሩ ኮንፊደንስ ያለው በሰነሰት ቢሳሳት እንኳን በኮንፊደንስ የሚናገር ነው። እንደዚህ ማስኩሊን ሊደር ካራክተር ነው ያለው ወንድ በኢትዮጵያ ወንድ እሳቤ መሰረት ፀጉር ቤት ሄዶ ፀጉሩን እየታጠበ በቢጎዲን እየተጠቀለለ የሚገመድና ቀሚስ ለብሶ በአደባባይ ማንንም ሳይፈራ የሚወዛወዝ ወንድ የላትም ኢትዮጵያ። ኖሯት አያውቅም። ከየት ነው የመጣችሁት እናንተ? ሰፈራችሁ ወንድ አለ ቤታችሁ ፊገር አባት ምናምን የሚያሳድግ ሰዎች እንደተመለከታችሁት ነው። ይህን ነገር ልናስቆም ይገባል። ምክንያቱም ዛሬ ነገ እንደቀል እየተለማመድን ነገ ደግሞ አንድ ወንድማችን ወይ ደግሞ ምናልባት ደግሞ ልጆቻችን ተነስተው እኔ የሌላ ጾታ ባለቤት ነኝ ብለው ከመምጣታቸው በፊት ካሁኑ ነገር ልናስቆም ይገባል እየተባለ ነበር። ተረዳንተስ በዚህ ላይ ሐሳብና አስተያየታችሁ ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች ዋንትያን ሁላችሁም ታውቃላችሁ ተስፋ አድርጋለሁ። ታዲያ እጅግ በጣም በመራር ሀዘን ውስጥ ሆና ያለቀሰች መከፋቷን የተናገረች ነበር። የሞከርኩኝ ነው እያለች ነበር። እስኪ ደግሞ ዋንትያ ምን እንዳጋጠማት ሰምተን እንመለስ። እነዚህና መሰል እንባዎች ያለ ምክንያት የሚፈሱ እንባዎች አይመስሉም። በቪዲዮ ያልወጡ ስንት እንባዎች ይኖር ይሆን? ከእያንዳንዱ ከነዚህ እንባዎች ጀርባ ሰውን ለማስደሰት ራሱን የሰዋ ነገር ግን ራሱን የረሳ እጅግ የደከመ ነፍስ ስንቱ ይኖር ይሆን? ቤት ይቁጠረው። እየደከመኝ ነው፣ እየሞከርኩኝ ነው፣ ነገር ግን እየደከመኝ መሆኑ አይታይም ስትል እህታችን ስቅስቅ ብላ የምታለቅሰው የህይወትን ድካሟን የሚገልጽ ነው። ለብሼ ስታይ እንደደከመኝ አይታይም፣ እኔ ግን ደክሞኛል፣ ሁሉንም ለማስደሰት እየሞከርኩ ነው የምትለው ቃል የውጫዊ ውበትና እንዲሁም ደግሞ የውስጧ ስብራት የሚገልጽ ነው። ደክሞኛል ስትል የምታለቅሰው እንባ የዝምታዋን የረጅም ጊዜ ህመም፣ የብቸኝነቷን ጥልቀት የሚገልጽ ነው። ሁሉንም ለማስደሰት መሞከር የሰው ልጅ ትልቁ ስህተቱ ነው ብዬ አስባለሁ። ምክንያቱም ማናችንም ራሳችን ሳናስደስት ሌላውን ሰው ማስደሰት አንችልምና።
ባጊ ወጣት ነች። በዚህ ደግሞ እድሜዋ ደግሞ ልጅም እንዳላት ሁላችንም እናውቃለን። ታዲያ ልናግዛት ልናበረታታት የስራ ዕድል ልንፈጥርላት ነው የሚገባው እንጂ ልናስለቅሳት አይገባም። የማይሆን ንግግሮች የምትናገሯቸው ሰዎች ደግሞ የማይሆን ንግግራችሁን ማቆም አለባችሁ እየተባለ ነበር እንደሰማችሁ። ታዲያ ቤተሰቦች እናንተስ በዚህ ዙሪያ ላይ ምን አይነት ሀሳብና ምን አይነት አስተያየት አላችሁ? ባለፈው ሳምንት ላይ እየሞከርኩኝ የሚል ንግግር ከወጣ በኋላ እጅግ በጣም ብዙ ሰዎች እየሞከሩ እንደሆነ እያሳዩ ይገኛሉ። ታዲያ በድጋሚም ኮሜዲያን ያሲን ነው አስገራሚና እጅግ በጣም ብዙ ሰዎችን ልብ የነካ ቪዲዮ በድጋሚ በዚህ ቢሻል ላይ እያዘዋወረ ነበር። እስኪ ደግሞ ይሄን መረጃ አይተንም ሰዓት ማርፈድ ካልቀረ ቢያንስ ሸሚዝን ለቅለቅ አድርጋት መጣ። በቀደም የገንዘብ መቀጮ ደርሰዋል አይደል? ይሄ ደግሞ የመጨረሻ ማስጠንቀቂያ ነው። ወደ ኋላ ጎትቷል። አንተ ቢነገር የሳልኩትን እየሞከርኩ ነው። የ5 ዓመት ልጅ አለችኝ። እናቷ በቀደም ነው የሞተችባት። ለሷ ለተለረጅ ለሊት ምግብ ሰራለሁ፣ ወስጄ ማቆያ አደርሳለሁ፣ ስመለስ ወጣት ይዛለሁ። እዚህ ድርጅት ወጥቼ ደግሞ አምሽቼ እሰራለሁ ብቻዬን መሰናበቻ። እሺ የቻልኩትን እየሞከርኩ ለማስተካከል እሞክራለሁ። ለልጄ ስትል አታባር እየሞከርኩ ሰዎች ይህን ቪዲዮ ስታዩ ምን አይነት ስንቶቻችሁ የራሳችሁ ህይወት እዛላችሁ ማለትም ደግሞ በሆነ አጋጣሚ ከመስሪያ ቤት ልባረር ወይስ አልባረር ብላችሁ ብዙ ቀን እንዳሰባችሁ ምንም ጥያቄ የለውም። ምክንያቱም በስራ ውስጥ ብዙ አይነት ነገሮችን ችለና ተቋቁመን እንደምንቆይ የሚታወቅ ነገር ነው። ታዲያ ከዚህ ቪዲዮ እጅግ በጣም ትልቅ ትምህርት የተማራችሁበት አልጠራጠርም። እስኪ ደግሞ ሌላ አንድ ቪዲዮ አይተን ነው ማሳባያችሁ ቪዲዮ እንደው ቤተሰቦች የተነይተን ሁላችሁም ታውቃላችሁ ተስፋ አድርጋለሁ። ታዲያ አሩናይን ትልቅ ሰርፕራይዝ አድርጓት ነበረ። ኦክሲጅንም ገዝቶላት ነበረ። እስኪ ለይም መረጃ ሰምተን ጋይስ አሁን እንግዲህ ለየትና የት አንድ ሰርፕራይዝ አለን። አሁን ሰርፕራይዝ ላሳይሽ ነው። ዝግጁ ነሽ? እስኪ አይንሽ ጨፍኝ። ነይ አይንሽ ጨፍኝና ተራመጂ፣ ቀስ ብለሽ ማለት ነው። እሺ? አዎ ቆሚ እዚህ ጋር እንዳታይ እንዳትገልጪው አይንሽ። አሁን መግለጥ ትችያለሽ አይንሽ። አይዞሽ 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 እናት አይዞሽ ምን እንደምን አይዞሽ እናቴ ምን እንደምን እግር ይቀጠልክልኝ አሁን ገና እግር ቀጠልክልኝ። ያርፍ እናቴ እኔ አይደለም ከሩ ከተባንተ እኔ አይደለም ማርያም ምን ያለ እመቤቴን ችግር የለውም እኔ አይደለም እግዚአብሔር ባንተ ላይ ለኔ እግር ይቀጠልክልኝ። እግዚአብሔር ቤተ ክርስቲያን ነበር ይናፈቀኝ። እሱን ሰው አቶ ብርሃኑ ይባላልኝና እኔ ላስታውቅሽ። ያው ማርያም አለች። የማርያም ስዕል ዋጋ ያው አምስተኛ ከልበልሽ የማርያም ልጅ ለቀረብ በያት ችግር በዚህ ጋር ይሻላል። ቤተ ክርስቲያን መግባት አልቻልኩም ያልሽውን ቪዲዮ አይቶ ከኬንያ ነው ይዞልሽ የመጣው። በሁለት ቀን ውስጥ አይደል አቶ ብርሃኑ? በሁለት ቀን ውስጥ ይዟት መጣ ገዝቶ ማለት ነው። ይሄ ደግሞ 24 ሰዓት ኦክሲጅን ነው። ኦክሲጅን ታንኩ እንትን ያደርገዋል ማለት ነው። አዎ ቆይ ልሳብልህ ነኝ። ያው ማርያም ናለች ልሻን እስኪነት ዲቪናት
ነች እሷ ደግሞ ቤተሰቦች እጅግ በጣም ደስ የሚል መረጃ ነበር የተሰማነው። ምክንያቱም የተነዚህ ኦክሲጅን ለመተንፈስ እጅግ በጣም ብዙ እንደምትቸገር ከሐረር ኦክሲጅን አስልካ ድሬዳዋ ተሞልቶላ ከድሬዳዋ ነበር ወደ ሐረር ይደርስልኛል ስትል የነበረው ታዲያ ይሄን ነገር ተቀርፎላትም በባግ የሚያዝ ቀለል ያለ ኦክሲጅን እጅግ በጣም ብዙ ብር እንደወጣበትም የተነገረ ነበር። ታዲያ ይሄንስ መረጃ እንዴት አገኛችሁ? ታሳውቁ ኮሜንት ላይ አስቀምጡ። በመቀጠል ደግሞ ቤተሰቦች እስኪ ሌላ አንዳንድ ቪዲዮችን አይተን ነበር። ዋንቲያ አጉል ለማድለም ተሻለ። የጠቀሙሽ የረዱሽ ሰዎች ያገዙሽ ሰዎች ጎርተውሻል። ያጎዱሽ በምንድነው? አንደኛ ነገር ይሄ ሚዲያ ላይ ያለው አድናቆት ማንም እንዳይነካት እንዳትናገሯት ስተት ሰራ እሷ እንደዚህ ስለሆነች የሚሉት ሰዎች አንቺን ጎርተውሻል። ከገባሽ ጎርተውሻል። ሁሌ ገንዘብ ይመጣል፣ ገንዘብሽን ትበትኛለሽ አይደለ? ዋንቲያ ልክ አይደለው? የሚረዱሽ ሰዎች ከዛሬ ነገ ትቀየሪያለሽ እያሉሽ ሲያዩሽ አንቺ አሁንም ከነሱ ትጠብቂያለሽ። እነዛ ሰዎች ፊታቸውን ያዞሩብሽ ቀን ተስፋ ትቆርጫለሽ። ዋንቲያ ሚዲያ ላይ ልጅሽ ስለተሰደበሽ ብቻ አይደለም። አይኖ ዋንቲያ አይኖ የተማመሽባቸው ሰዎች ትላንት ሲያረጉልሽ የነበሩ ሰዎች የሚያረጉት ነገር ሲቀንስብሽ ተስፋ ትቆርጫለሽ። ለምን መሰለሽ? መጀመሪያ ሚዲያ ላይ ሲክቡሽ ሲሉሽ እንዲህ ነሽ ሲሉሽ የነበሩ ሰዎች አንቺን ይጥሉሻል እንጂ አያነሱሽም ብዬ ስናገር ነበረ። ስለዚህ አሁንም ልንገርሽ፣ ያንቺ ልጅ ሚዲያ ላይ ስለተሰደበች ተስፋ የሚያስቆርጥ ንግግር አይደለም። እንደ እናት ያማል። ልክ ነሽ። በዛ ላይ የልጅነት ልጅ ነው ያማል። ግን በዚህ ደረጃ አቃተኝ ደከመኝ ልጅ ለምታሳሳ ልጅ ለምትጣፍጥ ልጅ ደከመኝም አይባልም። ዋንቲያዬ ሚዲያው ላይ እችን ወከባና ግርግር ባንቺ የሚጠቀሙ ሰዎች መጠቀሚያ እያደረጉሽ ነው። አሁንም አስተዊ። እኔ ብዙ ነገር ብዬሻለሁ። እያስፈራራውሽ አይደለም፣ እያልኩሽም አይደለም። የሚገባኝን ግን እየነገርኩሽ ነው። እኔ እከሌ ስለደገፈሽ እከሌ ስለተቃወመሽ አይደለም። ትላንትም ስትሰሪ መጥቼ እንደህት ስናገርሽ አቢውዝ አድርጋታለች ከመሰላቸው እንኳን አደረኳት ብዬ ነው መመለሰው። ሁሌ ነው የምልሽ፣ ከመሰላቸው እንኳን አደረኳት። ነገር ግን አይደለም፣ የሚጠቅማትን ነው መነግራት። እማ እኔ መች ነው እንደነሱ የምሮጠው? ይህ የ7 ዓመት ሕፃን ያልተጀመረ ነገር ግን በፈተና የተሞላ ታሪክ ነው። መቼስ አይታችሁ በዝምታ እንደማታልፉት እርግጠኛ ነኝ። ነገሩ እንዲህ ነው። ሰፈሩ በልጆች ጩኸትና ሳቅ ደምቋል። እኩዮቹ ከአንዱ ጫፍ ወደ አንዱ ሲሯሯጡ፣ ኳስ ሲያባርሩና አቧራ ሲያቦኑ፣ የ7 ዓመቱ ናሆም ግን ከቤቱ በረንዳ ላይ ተቀምጦ በናፍቆት ይመለከታቸዋል። እግሮቹ ለመሮጥ ይስገበገባሉ። ልቡ ግን ተወኝ ብሎ ይለምነዋል። ትንሽ እንደሮጠ ትንፋሹ ይቆራረጣል። እንደ ጓደኞቹ መሳቅ አይችልም። ሳቁ ወደ ሳል ይቀየራልና ከንፈሮቹና ጣቶቹ ቀስ በቀስ ወደ ሰማያዊነት ሲቀየሩ እናቱ በጭንቀት ተውጣ አቅፋ ወደ ቤት አስገባዋለች። ማታ ማታ እናቱ እንቅልፍ የላትም። ናሆም በተኛበት ትንፋሹ ሲቆራረጥ እየሰማች ደረቱ ላይ ጆሮዋን አስጠግታ የልቡን ምት ትቆጥራለች። እያንዳንዱ የልብ ምት ለሷ የህይወትና የሞት ያህል ይከብዳታል። እማዬ እኔ መቼ ነው እንደነሱ የምሮጠው ብሎ ሲጠይቃት የሚመልስለት አቅማታ እንባዋን ዋጥ አድርጋ ትድናለህ ልጄ ፈጣሪ ያለ ትለዋለች። ናሆም መጫወት ይፈልጋል፣ መማር ይፈልጋል፣ ማደግ ይፈልጋል። ነገር ግን የተሰናከለችው ልቡ ህልሞቹን እንደታቀፈች ልታስቀረው ትታገላለች። የሱ ህይወትና የቤተሰቡ ተስፋ በሕክምናና በደጋግ እጆች ላይ ተንጠልጥሏል። ለዚህም ነው ባለፉት 2 ተከታታይ ዓመታት በሞዴል ዞላ ኢቨንት ኦርጋናይዘር አዘጋጅነት በተደረገ ርብርብ 19 የልብ ታማሚ ህፃናትን ከሞት አፋፍ መታደግ ተችሏል። ዘንድሮም ለ3ኛ ጊዜ ተመልሰናል። በዚህ ዙር 3 ሚሊዮን ብር በማሰባሰብ በህመም የሚሰቃዩ ህፃናትን ባለማበስና ህይወት ለመዝራት ታቅዷል። ቀኑ የካቲት 30 ሲሆን ከ9 ሰዓት ጀምሮ በካፒታል ኢንተርናሽናል ሆቴል ይካሄዳል። የመግቢያ ዋጋ መደበኛ 2000 ብር፣ ቪአይፒ 4000 ብር ሲሆን
ሲሆን ትኬት ለመግዛትና እርዳታ ለማድረግ ሂሳቡን በቀጥታ ዘ ቺልድረንስ ሄርት ፈንድ ኦፍ ኢትዮጵያ ስም በእነዚህ አካውንቶች ገቢ አድርጉ። እጄ ላይ የተወሰኑ ትኬቶች ስላሉ በውስጥ መስመር ወይም ኢንቦክስ ያናግሩኝ። አንድ ትኬት ሲቆርጡ ለአንድ ህፃን ህይወት ዋስትና እየሰጡ እንደሆነ ይረዱ። ዛሬን ለነገ እንኑር። መልካም ጊዜ። ሰዎች በቀጣይ ደግሞ ማሰማችሁ መረጃ ምንድነው? ሳምንቱን እጅግ በጣም ብዙ ሰዎችን ሲያስደስትና ሲያነጋገር የነበረ ሌላ መረጃ ነበር። እሱ መረጃ ምንድን? እስኪ ሰምተን እንመለስ። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። ብዙዎች እየሞከሩ ነው። ብዙዎች ተስፋ በመቁረጥና በመሞት ሙከራቸውን አቁመዋል። ብዙዎች ደግሞ የሚሞክሩበት ቦታ ስላልሆነና ስላልተመቻቸው ኦር ደግሞ እንዲሞክሩ ስላልፈቀደላቸው ሌላ ቦታ ሊሞክሩ እየሞከሩ ነው። ምን ማለቴ ነው? እየሰሩ እየለፉ እየሞከሩ የሚገኙ በጣም በርካታ ሰዎች ህይወታቸው አልፎ ኦር ደግሞ እየሞከሩት የሚገኙት ነገር ተስፋ ሰጪ ስላልሆነ ተስፋ ቆርጠው አቁመዋል። ሌሎቹ ደግሞ አሁንም ድረስ ተስፋ ባለመቁረጥ ነገያቸውን እያሰቡ ተስፋ ሰንቀው እስቲል እየጣሩ እየለፉና እየሞከሩ ይገኛሉ። እነዚህን ሰዎች በጣም ልናበረታታቸው ይገባል። ሌሎቹ ደግሞ በሀገር ውስጥ በጣም በርካታ ነገሮችን ሞክረው አልሆን ስላላቸው ሌላ ሀገር ለመሞከር መንገድ ላይ ይገኛሉ። በህጋዊም በህገወጥ በኩልም እየተሰደዱ የሚገኙ በጣም በርካታ ሰዎች አሉ። አይሆፕ እነዚህ ሰዎች መንገድ ላይ ከሆኑ በሰላም ወደሚሄዱበት ሀገር ደርሰው ህልማቸውን እንደሚያሳኩ ሙከራቸውን ከዳር እንደሚያደርሱ ተስፋ አደርጋለሁ። አፍተሮል ግን ያሲኖ ለመስራት የሞከረው በተከራይና በአከራይ ምሳሌ አድርጎ ካራክተር ፈጥሮ ነው እንጂ ይሄ ጉዳይ ሁሉንም ነገር የሚያካትት ጉዳይ ነው። ዶክተር፣ አስተማሪ፣ መንግስት፣ ህዝብ፣ ባለሀብቱን፣ ድህነት ውስጥ ያለውን፣ ስራ ፈላጊውን፣ ስራ ላይ ያለውን፣ ስራ አጡን፣ ሁሉንም ማህበረሰብ አንድ አድርጎ ማስተማርና መወከል የሚችል ካራክተር ነው ብዬ አስባለሁ። አንዳንዶቻችሁ ይህንን ነገር የአከራይና የተከራይ ብቻ አድርጋችሁ እየተመለከታችሁ ስለሆነ ነው እንደዚህ ብዬ ማውራው። ኦፍኮርስ እኮ እየሞከረ የሚገኘው ሰው ዱቤውን መክፈል አለበት፣ ዕዳውን መክፈል አለበት፣ የሚጠበቅበትን እያንዳንዱን ነገር ማድረግ አለበት። አንዳንድ ጊዜ ግን ህይወት እየሞከራችሁ እያለ እንኳን እየጣራችሁ እየጋራችሁ እየለፋችሁ አፈር ከድሜ እየበላችሁ እንኳን ማትሞላበት ጊዜ ይኖራል። ለዛም ነው ያሲኖ በዛ ደረጃ እየሞከርኩ ነው ብሎ አከራዩ ላይ የጮኸው እንጂ አከራይ ላይ የመጫው መብት እንደሌለው ካራክተሩም ያውቃል ብዬ አስባለሁ። አይኖ አንዳንዶቻችሁ ያም ሰው እኮ ያም አከራይ እኮ ቤት አለው፣ አስቤዛ ይደርስበታል፣ ልጆች አሉት፣ የትምህርት ቤት ይኖርበታል፣ ያ ሰውም እየሞከረ ሊሆን ይችላል ብላችሁ የምታስቡ ሰዎች አላችሁ። አዎ ትክክል ነው። ቢቻል የሆነ ሰው እየሞከረ ካለ ጊዜ ብንሰጠው ብንታገሰው የተሻለ ይመስለኛል። በተለይ ደግሞ በአከራይ ካራክተር ውስጥ ካላችሁ ያንን ሰው ብትታገሱና ጊዜ ብትሰጡት ማትጎዱ ከሆነ ለጊዜው ያንን ገንዘብ ማትፈልጉ ከሆነ ብትታገሱ ምርጥ ይመስለኛል። እናንተም ደግሞ ልክ እንደሱ ከአቅማችሁ በላይ የሆነ ነገር ውስጥ ካላችሁ ማለትም እየሞከራችሁ ካላችሁ ግን ምንም ማድረግ አይቻልም ማለት ነው። ኤኒዌይስ ያሲኖ ይመችሽ። ለዛሬ ይዤላችሁ የመጣው ቪዲዮ እኛን ይመስላሉ። በቀጣይ እናንተን ቁም ነገር ያስጨብጣሉ ሀሳብና አስተያየቶችን ያለውጣሉ ብዬ ማስባቸው ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ለቻናላችን አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ መለካችሁን ቪዲዮች ላይክ ማድረጋችሁን ሁሌም ቀጥሉበት። ቤተሰቦች ለኢቢኤስ ቲቪ ባለቤት እንዲሁም ደግሞ ዋና ስራ አስኪያጅ ነፍስ ይማርልን ማለታችንን አንርሳ። ቴንክ ዩ